ሰው ግን ለምንድን ነው የማይሸሸኝ? ለምን ይሸሻል አለሜ? አንቺ እኮ በጣም ጤነኛ ነሽ። አዎ ግን ሰው ምንም አይለኝም፣ አይሸሹኝም፣ አይፈሩኝም። ምናልባት ግን ካንቺ ጋር ስለሆንኩ ይሆናል። ይኸውልሽ እኔ ወደዛ ራቅ ብዬ እጠብቅሻለሁ። ብቻሽን ድረሽብኝ እሺ? ምንም አልተፈጠረም። ደስ ይላል። ደስ ስላለሽ በጣም ደስ ብሎኛል። እንዴት አባዬ? እንዴት ነሽ? አባዬ ጥሩ አጋጣሚ ነው። ምን ይቅርጣለ? ወደዚህ የሆነ ጉዳይ ነበር። አሰሪሽ ነህ? አዎ አለም ትባላለች። አለም ስላወኩሽ ደስ ብሎኛል። የቱ ታውቁት ነው? እሺ እሺ ወደ አላዛችሁ እንገናኛለን። አለም እሺ አባዬ። አይገርም? በስርዓት ሰላም ነኝ ታናገረኝ። ጤነኛ ነኝ ማለት ነው። ግን ነይ ቡና እንጠጣ። ካፌ ውስጥ ማንም ምንም እንደማይልሽ ታያለሽ። ግን ያስገቡኝ። አሁንም አለመንሽኝም አይደል? ነይ እንሂድ፣ አሳይሻለሁ። ነይ ነይ ደስ የለንም ስላልናት ነው እንኳን አይመስልኝ። ትሁት የተደበቀውን እውነት ለማውጣት ስትል ራሷን መስዋዕት አድርጋ ትልቅ ማትወጣው ችግር ውስጥ ነው የገባችው። ዓለምን ከህመሟ ለመታደግና እሷ እያሰበች እንዳለችው እብድ እንዳልሆነች ለማሳየት ስትል እንደ ሌላ ጊዜው የተዘጋው ክፍል ውስጥ በመግባት ብቻ አላቆመችም። ከዛም አልፋ ዓለምን ሰዎች ወዳሉበት ወደ ውጭ አስወጥታታለች። በዛን ሰዓትም ነው ያላሰቡት ያልጠበቁት ነገር የተፈጠረው። ቀን ላይ ወደ ቤት አንመለስም ብለው ወጥተው የነበሩት ገዛኸኝና ባለቤቱ ቤቲ ወደ ቤት የተመለሱት። ትሁት እያደረገችው ያለችውን ነገር ያውቁባት ይሁን ወይንስ ወደ ቤት ገብተው ብዙም ሳይቆዩ ተመልሰው ይወጣሉ? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። አሁን ላይ ናቲ እናቱ በህይወት እንዳለች የሚያውቅበት ጊዜ ተቃርቧል። በትሁት በተነገረው ፍንጭ ተነስቶ የእናቱ መቃብር ስፍራ ሄዶ እናቱ በቦታው እንደሌለች ያወቀው ናቲ ገዛኸኝና ቤቲን መቆሚያ መቀመጫ አሳጥቷቸዋል። ይሄ ሊፈጠር የቻለው ናቲ ወደ መቃብር ስፍራው እንደሄደ ትሁት ለቤቲ ከነገረቻት በኋላ ነው። እሷም ባለቤቷን ገዛኸኝን ጠርታ ስለ ጉዳዩ ማውራትና መመካከርም ይጀምራሉ። ገዛኸኝም ግራ ተጋብቶ እኔ እምልሽ ቆይ እንዴት ነው መቃብር ቦታ ሊሄድ የሚል ሐሳብ የመጣለት ብሎ ሲጠይቃት ቤቲም እኔ አላውቅም ብቻ ግን ወደዛ መሄድ አለብህ ብላ ትለዋለች። ገዛኸኝ ግን በሐሳቧ ጭራሽ አልተስማማም ነበር። በንዴት ስሜት ውስጥም ሆኖ አልሄድም አላርፍ ካለ ደግሞ እደፈውና ከዛ ይመጣው ይመጣል ብሎ ሲላት በንግግሩ የደነገጠችው ቤቲም ምን አንተ ቆይ ያማሃል እንዴ የሴትዮዋም አላስቀምጥ ብሎናል እሱን ሳንጨርስ ገና ሌላ አዲስ ወንጀል ብላ ስትጠይቀው ገዛኸኝም ታዲያ ምን አድርግ ነው የምትይኝ እሱን ሽሽት ተደባበቅ ነው እንዴ ብሎ ሲላት ቤቲም አዎ ተደበቅ ብላ ታፈጥበታለች። ገዛኸኝም በንዴት ቢሮዬ ይሄዳል ከመጣም ይምጣ ለሱ ብዬ ስደባበቅ አልገኝም ብሎ ሲላት ቤቲም ተናዳ እንግዲህ በቃ የራስ ጉዳይ ብላ ጥላው ትሄዳለች። ከትንሽ ቆይታም በኋላ ገዛኸኝ ቢሮ ውስጥ ተቀምጦ ስራውን እየሰራ ባለበት ናቲ መጣና አንገቱን አንቆ ንገረኝ እናቴን ምንድን ነው ያደረካት በልታት ነው አይደለ እናቴስ ብሎ ሲጠይቀው ገዛኸኝም በኃይሌ ናቲን እጅ ካንገቱ ላይ ያስለቅቆ ተረጋጋ አንተ ልጅ በቃ ሞተች ለኔም እኮ ሚስቴ ናት ብሎ ሲለው ናቲ መቃብር ስፍራዋ ላይ ግን የለችም አጥቻታለሁ ብሎ ይመልስለታል። ገዛኸኝም ተረጋጋ ነው እኮ እምልህ ናቲ በቦታዋ ላይ አለች ብሎ ይለዋል። ናቲም በንዴት ተረጋጋት በለኝ ነው እኮ እምልህ አንተ የሰው ጅብ በልታት ነው አይደለ ቆይ የምለቅህ እንዳይመስልህ ብሎ ዝቶበት ጥሎት ይሄዳል። ናቲም ቀጥታ ወደ እናቱ ቤት ነበር የሄደው። በፍጥነት ወደ መኝታ ቤት የሚገባና ቤቲ ላይ መጮህ ይጀምራል። አንቺም አለሽበት አይደለ እናቴ ግድያ ላይ የት ነው ያደረጋችኋት ብሎ ሲጮህባት ቤቲም ይኸውልህ ናቲ ተረጋጋ እኔ ምንም የማውቀው ነገር የለም ከእናትህ ሞት በኋላ ነው እኮ የመጣሁት ራስን በማይሆን ነገር አትረብሽ ብላ ስትለው ናቲም የምትናገሪው ነገር ምንም እውነት እየመሰለኝ አይደለም ቆይ እሺ ለምንድን ነው የእናቴ መቃብር ቦታ ያጣሁት ሁላችሁንም አላምናችሁም ቆይ ግን እናቴን ዓለሜን ምን አድርጋችኋት ነው ብሎ ሲጮህባት ቤቲ ናቲ ተረጋጋ እኔም እኮ ሰው ነኝ ብላ ትለዋለች። እሱም ቀጥሎ በንግግሯ የበለጠ ይናደድና ሰውማ አይደለሽ ሐዘን ሳይበርድ ጥቁር ሳይወልቅ የመጣሽ ጥቅመኛ ሴት ነሽ ጠብቁኝ እሺ የማደርጋችሁን እኔ ነኝ የማውቀው ብሎ እሷም ላይ ዝቶባት ጥሏት ይሄዳል። ከቤት ወጥቶም እየሄደ ባለበት ትሁትን መንገድ ላይ ያገኛትና እባክሽ በቃ ጨርቄን ጥዬ ላብድ ነው ንገሪኝ እውነቱን እናቴ እኮ መቃብር ስፍራ ላይ ያጣኋት ብሎ ሲላት ትሁትም ናቲ ትንሽ ተረጋጋ ከዛ መፍትሄ ይፈልግ ቀላል ነገር ባይሆንም ግን አይከብድህም ብላ ስትለው ናቲ ቅስሙ ስብር ብሎ በቃ እሺ ቆይ እኔስ ማንን ልጠይቅ እናቴ መቃብር ቦታ ሄጄ
እንኳን ለሷ ሁሉንም ነገር መናገር ማልቀስ እንኳን አልቻልኩም ብሎ ሲላት ትሁትም በጣም አዝናለሁ፣ አንተ በጣም ታሳዝነኛለህ፣ ግን በቃ እባክህ ተረዳኝ። አሁን አንተ በራስህ በኩል ብቻ ነው ያለውን ነገር እያየ ያለኸው፣ እኔንም ለመረዳት ሞክር እንጂ በቃ አሁን የጀመርከውን መንገድ ቀጥልበት ብላ ትለውና ጥላው ትሄዳለች። ቀጥታም ወደ አባዬ ቤት ነበር ሄደችው። ስለተፈጠረውም ስለ ሁሉም ነገር ትነግረዋለች። አባዬም ቀጥሎ በቃ አሁን ላይ ያለው አማራጭ እዛ ቤት አብረን መሄድ ነው፣ ከዛም መስራት እንደማትችይ እንነግራቸዋለን ብሎ ሲላት ትሁትም ውላለን እኮ አባዬ ተፈራርመን ነው የገባ ነው፣ መውጣት የምችል አይመስለኝም ብላ ትለዋለች። አባዬም ቀጥሎ ውል ማለት እኮ ህጋዊ ወረቀት ነው፣ ግን እዛ ቤት ውስጥ ህገወጥ የሆነ ነገር ነው የበዛው ብሎ ሲላት ትሁትም አለሜ በኔ ተስፋ ቆርጣለች፣ በድጋሚ ክፍል አትምጪ አለችኝ። አባዬ እኔ ካለችበት ስቃይ ላድናት አልቻልኩም፣ እየመጣ እኮ ሰውየው እንደ ልጅ ነው የሚቀጠቅጣት፣ በቃ ላድናት ባለመቻሌ ተስፋ ቆርጣብኛለች፣ ስለዛ በቃ እኔም ከዛ ቤት መውጣት እንዳለብኝ አስቤ ነግሬያቸዋለሁ ብላ ስትለው አባዬም ትሁት ግን ከዛ ቤት በወጣሽ በማግስቱ እንዳይገሏት፣ አሁን ሁለት አማራጭ አለሽ፣ አንደኛ ከዛ ቤት ወተሽ ያለውን ነገር ለልጁ መናገር ነው፣ ሌላኛው ደግሞ ሁሉንም ነገር ተቋቁመሽ አይምሮዋን መልሰሽ ድል ማድረግ ነው። እንኳን አንቺ ለምትኖሪው እኔ ለምሰማው ለራሱ በጣም ነው ነገሩ ግራ የሚያጋባው ብሎ ይላታል። አመሻሹ ላይም ገዛኸኝ ትሁትን ይጠራትና ምንድነው ችግርሽ ትሁት፣ ለምንድነው ትላንት መተሽ ዛሬ ልውጣ የምትይው ብሎ ሲላት ትሁትም አረ ምንም ችግር የለብኝም ጋሼ፣ እና ደግሞ መውጣቱንም ትቼዋለሁ፣ ክፍለ ሀገር ለመሄድ አስቤ ነበር፣ የእህቴ ባልና እህቴ ደብድቧት ተፋተው ነው፣ እናም ደብድቧት ግን ሁሉም ሰው ዝም ስላለ ተናድጄ ነበር፣ ግን አሁን ደግሞ ነገሩ ሁሉም ተፈቷል፣ እነሱ ዝም ቢሉም እኔ ለማውቀው አንድ ኢንስፔክተር ደወልኩና ሰውየው ታሰረ ብላ ስትለው ገዛኸኝም ትሰሚኛለሽ፣ ይሄ ደስ ሲልሽ የምትገቢበት ሲያሻሽ ደግሞ የምትወጪበት ቦታ አይደለም፣ ከልክ በላይ ካልታመምሽ በቀር ከዚህ ቤት መውጣት አትችይም፣ ተፈራርመናል፣ ጨዋታ አይደለም መያዝ ነው፣ ጨርሻለሁ ብሎ ይላታል። የዛኑ ቀን ሌሊትም ትሁት እንደተለመደው ከተኙላት በኋላ ምግብ ይዛላት ለዓለም ትሄዳለች። እዛ እንደገባችም ስላልሄድሽ ደስ ብሎኛል ብላ ስትላት ትሁትም እኔ ግን ከስቃይሽ ልገላግልሽ ስላልቻልኩ ከፍቶኛል ብላ ትመልስላታለች። ዓለምም እንደዛ አትበይ ትሁቴ፣ እነሱ እኮ በጣም ኃይለኞች ናቸው፣ ሁሉም ሰው ይፈራቸዋል፣ ከዚህ ቤት በወጣ ደግሞ የባሰ ነገር ነው የሚገጥመኝ ብላ ስትላት ትሁትም የባሰ አይደለም የሚገጥምሽ፣ ከፈለግሽ እንውጣ፣ ሰዎች አይፈሩሽም፣ እመኝኝና አንድ ቀን እንውጣ፣ ይህንን ብቻ እሺ በይ ብላ ስትላት ዓለምም እሺ ብላ በሐሳቧ ትስማማለች። ትሁትም ደስ ብሏት ተነስታ ከክፍሉ ትወጣለች። በነጋታው ጠዋትም ትሁት ቤቱን እያጸዳች ቤቲ ሶፋዋ ላይ ተቀምጣ ማውራት ይጀምራሉ። ቤቲም ቀጥላ ያ ቢመጣ እንዳታስገቢው እሺ ብላ ስትላት ትሁትም ግን እኮ ቤቲ እኔ የማስገባትና የማስወጣት መብት የለኝም፣ ግን ደግሞ እሺ ካለኝ እነግረዋለሁ ብላ ትላታለች። ቀጥላ ግን እንዴት እሱን እንደዚህ ልትይው ቻልሽ ብላ ስትጠይቃት ቤቲም በጣም አበዛው እኮ መቃብር አጣው ብሎ ሊገለን እንደዚህማ እንዲደነፋብኝ አልፈቅድለትም ብላ ተነስታ ትወጣለች። ከትንሽ ቆይታ በኋላ ትሁት ውጪ ዕቃ ለመግዛት ወጣ ስትመለስ ናቲም ቤት ውስጥ ታገኘውና ደንግጣ እንዴት ገባ ብላ ትጠይቀዋለች። ናቲም በነዴት ቤቴ ነው እኮ ብሎ ሲያፈጥባት ትሁትም አዎ ግን እዚህ አትኖርም ብዬ እኮ ነው ብላ ትለዋለች። ናቲም ራሱን ለማረጋጋት እየሞከረ ትሁት አንቺ ጥሩ ሰው ስለሆንሽ ነው ማላዝንብሽ ብሎ ሲላት ትሁትም ናቲ አንተ ያላወቀው ነገር አለ፣ ቤተሰቦች በጣም አደገኛ ናቸው ብላ ስትለው ናቲም እሺ አንቺ ምን ትጠረጥሪያለሽ? እናቴን ገለዋት ነው? ለምን መቃብሯን አጣሁት? ምንድነው እየተፈጠረ ያለው ብሎ ሲላት ትሁትም በውስጧ ማሰብ እንዲሁም ማብሰልሰል ትጀምራለች። ልንገረው እንዴ? ግን ደግሞ ይሄንን ካወቀ ሁላችንንም በጥብጦን እንለቅ እንዴ? ሰውየው እንደሆነ ይሄንን ሚስጥር ያወቀበትን ሰው አንዱንም አይተውም ብላ ከራሷ ጋር እየተሞገተች ባለችበት ናቲ ሁኔታዋን ያስተውልና ትሁት ብሎ ስሟን ጠርቶ ካለችበት ሐሳብ ያነቃታል። ቀጥሎም ቆይ ምንድነው የምታውቂው? ለምንድነው አንቺ የምታዝኝልኝ መስሎ የሚሰማኝ ብሎ ሲላት ትሁትም ይሄውልህ ናቲ እኔ መርዳት ብችል ኖሮ የምረዳህ ትልቁ ሰው አንተ ነህ፣ በጊዜ ሂደት ሁሉም ጥሩ ይሆናል እሺ እመነኝ ብላ ስትለው ናቲም እሺ ትሁት አመሰግናለሁ ብሎ ይላታል። ናቲም እዛው ተቀምጦ ባለበት ቤት ትመጣና አንተ ልጅ ስራህንም ህይወትህንም ትተህ ጥገኛ ሆንክ ማለት ነው ብላ ስትለው ናቲም ጥገኛዋማ አንቺ ነሽ፣ ይሄ እኮ የእናቴ ቤት ነው፣ እኔ እኮ ጨዋ እናት አለኝ፣ አሰብኩት ያንቺን ልጅ እኔ እኮ አንቺን ብር እያሳየሽ ገደል ልከትሽ እችላለሁ ብሎ ሲላት ቤቲም ቆይ ግን እኔ ምን አንሶኝ ነው ምን ጎደለኝ ብላ ስትለው እሱም የጎደለሽን ማየት ከፈለግሽ እቤትሽ የቀጠርሻትን ሙሉ ሰው እያት ብሎ ሲላት ቤቲም እኔን ከገረድ ጋር እያወራደርከኝ ነው ብላ ትለዋለች። ናቲም ቀጥሎ አባቴን ባይጥልልሽ ኖሮ እኮ ግርድናውም ይናፍቅሽ ነበር ብሎ ሲላት ተናዳ በጣም ጥሩ እዚህ ቤት ወይ እኔ ወይ አንተ ብላ ጥላው ትሄዳለች። የዛኑ ቀን ምሽት መኝታ ቤትም አኩርፋ ተቀምጣ ሁኔታዋ ግራ ያጋባው ገዛኸኝ ቆይ ደግሞ አንቺ ምን ሆነሽ ነው ብሎ ሲጠይቃት ቤቲም ወይ እኔን ወይ ልጅህን ምረጥ፣ እኔ ናቲ የሚባል ልጅ ማየት አልፈልግም፣ እኔ በጣም ሰልስቶኛል ብላ ስትለው እሱም እሺ በቃ አሁን ተረጋጊና ተኝ ብሏት ይተኛል። በነጋታውም ትሁት ቤቱን እያስተካከለች ቤቲ ትመጣና ቁርስ አልደረሰም እንዴ ብላ ትጠይቃታለች። ትሁትም ደርሷል ብላ ትመልስላታለች። ቤቲም ቀጥላ ቶሎ መሄድበት ቦታ አለ፣ አንቺም እዚህ መቆየት የለብሽም ስትላት ትሁትም ቤቱን አስተካክዬ ልጨርስና ከዛ ወጣለሁ፣ ጋሼ ምሳ እንደማይመጣ ነግሮኛል እና ደግሞ ቤትዬ ብትጠነቀቂ ጥሩ ነው፣ ጋሼ ናቲ ቤት መጥቶ ምንድነው ከሷ ጋር የሚያደርገው ብሎኛል ብላ ስትላት ቤቲም እንደዛ አለ በጣም ጥሩ እንኳንም ነገርሽኝ፣ አሁን በቃ ቶሎ ቁርሱን አቅርቢልኝና በልቼ ልውጣ ብላ ትላታለች። በዛን ሰዓትም ነው ሁሉም ሲወጡላት ትሁት ዓለም ክፍል ሄዳ ቁርሷን አብልታ ሰዎች እንደማይሸሻት ደና እንደሆነች ለማሳየት ስትል ከቤት ይዛት ይወጣችሁ። በቀጣይ ምንም የሚፈጠር ይመስላችኋል? ሐሳብ እንዲሁም ማስተያየታችሁን ኮሜንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱ ላይክ እንዲሁም ሼር ማድረግ አትርሱ። ቪዲዮዎች ስንለቅ በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ቪዲዮ እስክንገናኝ እስከዛው በሰላም ቆዩ።